ስራህን መርጠህ ስራ። ሁሉም ስራ እኩል ውጤት የለውም። ሁሉ ድክመት እኩል ጉዳት የለውም። የስራዎች ውጤትና ተጽዕኖ የአንዱ ከሌላው ይለያያል። 1 ኪሎ ግራም ወርቅ ማምረትና 1 ኪሎ ግራም ጤፍ ማምረት እኩል ጊዜ አይወስዱም፣ እኩል ዋጋም አያወጡም። ሁሉም ሰው በየቀኑ 24 ሰዓት አለው። ትላንት በነበረህ 1440 ደቂቃዎች ምን ሰራህበት? ሸምሱ በእነዚያ 1440 ደቂቃዎች በሱቅ ውስጥ ከማለዳ ጀምሮ ሸቀጦችን ሲሸጥ ውሎ አመሻሽ ላይ ተኝቷል። ዘይት፣ ሳሙና፣ ውሃ፣ ዳይፐር፣ መወልወያ፣ ፓስታም ሸጧል። በዕለቱ ሸጦ ያደረው 2880 ብር ያህል ነው። የዕቃዎቹ ዋጋ 1600 ብር ያህል ነበር። በ120 ብር ምሳውን በልቶ የ140 ብር በለጬ ነክሶ የ20 ብር ደግሞ ውሃ ጠጥቷል። ራይድ ለመስራት ማልዶ የወጣው ብሩክ ቀኑን ሙሉ ሰርቶ አመሻሽ ላይ ሸምሱ ሱቁን ሊዘጋ ሲል 4800 ብር ሰርቶ ተመልሷል። የነዳጅ ወጪው 2000 ብር ነበር። በ400 ብር ምሳውንና ውሃ፣ ቡና ተጠቅሟል። ጃለሌ ተመላላሽ የቤት ሰራተኛ ናት። ቅዳሜ የምትሰራበት ቤት ጠዋት 3 ሰዓት ገብታ ልብስ አጥባ 8 ሰዓት ላይ ትወጣለች። ምሳዋን እዚያው የምትሰራበት ቤት ትበላለች፣ ቡናም ትጠጣለች። ለስራዋ 800 ብር ይዛ ትሄዳለች። አብዲ ደላላ ነው። ሰፈር ውስጥ ዞር ዞር ይላል። የሚቀመጥበት ቦታም አለው። ደንበኞቹን ሲያገኝ ጋሼ ሰላም ናችሁ ይላል። አንዳንዴም ይቀፍላል፣ ይፈልጣል። ስራ ሲገኝና የቀናው ዕለት በመቶ ሺዎች አንዳንዴም በሚሊዮን ብሮች ኮሚሽን ያገኛል። ፓርኪንግ የሚሰራው አስፋው ከየመኪኖቹ 10 ብር ይሰበስባል። አንዳንዴም 50 ብር ይሰጡታል። እሱ ያለው ብዙ ምግብ ቤቶች ያሉበት ሰፈር ነው። መኪኖች ይገባሉ፣ ቶሎ ይወጣሉ። በየቀኑ 1000 ብር ያህል ይዞ ይገባል። ሶፊ ደግሞ ፈርኒቸር ቤት አላት። በቀን ቢያንስ 1-2 ዕቃ ሳትሸጥ አትገባም። ዕቃዎቿ ሶፋ፣ መደርደሪያ፣ የቲቪ ማስቀመጫና ወንበሮች ናቸው። አነሰ ቢባል የ10,000 ብር የሽያጭ ገቢ አላት። ገበያ የመጣለት ደግሞ የ200,000 ብር ገቢ ታስገባለች። ከየዕቃው ላይ የ10% ትርፍ ትይዛለች። ዘሪሁንና መሐመድ ደግሞ ጓደኛሞች ናቸው። ሁለቱም በአይሱዙ ዕቃ ያከፋፍላሉ። ዘሪሁን ውሃ፣ መሐመድ ደግሞ ዱቄት እያዞረ ያከፋፍላሉ። ዘሪሁን በአንድ እሽግ ውሃ 20 ብር ኮሚሽን ያገኛል። መሐመድ ደግሞ በአንድ ኩንታል ዱቄት 100 ብር ኮሚሽን ያገኛል። ጄሪ አካውንታንት ናት። ባንክ ውስጥ ነው የምትሰራው። በወር 30,000 ብር የወር ደሞዝ አላት። ተቆራርጦ ወደ 20,000 ብር የሚጠጋ የወር ገቢን ታገኛለች። ገመዳ ደንብ አስከባሪ ነው። ገመዳ የወር ደሞዙ 6500 ብር ነው። ጠዋት ዩኒፎርሙን ለብሶ እና ዱላውን ይዞ ይወጣል። ማታ ጥግብ ብሎ ኪሱን ሞልቶ ይመለሳል። ስንት ይዞ እንደገባ ማንም አያውቅም። አበበ የትራፊክ ፖሊስ ነው። የወር ገቢው ስንት እንደሆነ እንኳን ሌላ ሰው እሱም ራሱ አያውቀውም። ኑሪያ በፋብሪካ ውስጥ ጽዳት ትሰራለች። የወር ደሞዟ 4500 ብር ነው። ጠዋት ከ12 ሰዓት በፊት ከቤት ትወጣለች። ሰው ቢሮ ሳይገባ ቀድማ ክፍሎቹን ታጸዳለች። 9 ሰዓት ላይ ወደ ቤት ትመለሳለች። ባንታየው ዩኒቨርሲቲ ያስተምራል። 9500 ብር የወር ደሞዝ አለው። ሌላ 3 ኮሌጆች ያስተምራል። ፔፐርም ይጽፋል። በወር 30,000 ብር ያገኛል። ከነዚህ ሰዎች ስራ የትኛው ይሻላል? የማን ገቢ ይሻላል? ለምን? እነዚህ ሰዎች የህይወት መስመራቸውን እንዴት መረጡ? ይህንን ሁሉ ባተሌ ሰራተኛ ምን አንቆ ያዘው? ስለምን በወር $1,000 ማግኘት ብርቅ ሆነበት? በፋብሪካ ስራም በእርሻ ስራም በንግድ ስራም ነገሩ እንደዚያ ነው። ሁሉም እንደየምርጫው የተለያየ ገቢ አለው። የቡና ገበሬና የጤፍ ገበሬ እኩል አያፍሱም። ጫት ነጋዴና ጤፍ ነጋዴ እኩል አይከብሩም። ውሃ አምራችና ዱቄት አምራች እኩል አያተርፉም። ወርቅ ሻጭና ብረት ሻጭ እኩል ገበያና ገቢ የላቸውም። ሁሉም ግን የዕለት ጉርሳቸውን አያጡም። አንዳንድ ስራ ብዙ ጭንቅ አለበት። አንዳንዱ ዘና ያለ ነው። አንዳንዱ የዕለት ገቢ ያለው፣ አንዳንዱ ደግሞ የወር ገቢ ያለው፣ አንዳንዱ የታክስ ጭቅጭቅ አለበት። ሌላው እንደዚያ ብሎ ነገር አያውቅም። አንዳንዱ ምሳ ተጋብዞ ይኖራል። ሌላው ለምሳው ገቢ ሁሌ ይጨነቃል። ሁሉም ግን ጠዋት በሰላም አውለኝ ብሎ ከቤት ይወጣል። እድልና ምርጫው የሰጠውን ይዞም ይመለሳል። እድል የዝግጅትና የአጋጣሚ ግጥምጥሞሽ ነው። ዝግጅትህ አጋጣሚውን ይወስናል። መርጠህ ተዘጋጅ፣ መርጠህ ስራ። በአዲስ አበባ ከተማ ውስጥ
በልቶ ለማደርና ለመኖር ትንሹ የወር ገቢ ስንት መሆን አለበት? ሁሌም ግን ስራህን መርጠ ለመስራት ተጣጣር። ለዚያ ደግሞ በራስህ ላይ ስራ፣ ውሎህን ምረጥ። የህይወት መስመር፣ የስራ መስመር፣ የንግድ መስመር እንዴት ይመረጣል? ይህንን ተወያዩበት። መልካም ቀን፣ መልካም ውሎ።